ወራብ እንደው ሰውነት ራስ መወፈሩ ራሱ ይገርመኛል እንደው አለ መጨነቅ እንግዲህ ቡራዬ እንደው ቢጨነቅ ብሎ ይከሳ ነበር ግን አሰለም አይ እግዚአብሔር ለሁሉም ግን ጊዜ አለው ለሁሉም ግን ችግር የለውም እኔ ብቻ ላይክ አርጉ ይሄን ቪዲዮ ላይክ አርጉ 1000 ላይክ አስገቡ እስቲ ዛሬ እስቲ በማርያም እስቲ በአላህ ይጃቻለሁ 1000 ሰብስክራይብ አስገቡ 10 አንድ ሰው አንድ ኮሜንት 10 ይሙላ እስቲ ተው እግዚአብሔርን ፍሩ እስቲ አላህን ፍሩ እንደው ሙስሊምም ክርስቲያንም ኮናችሁ ለምንድነው ችግራችሁ እኔን ቪዲዮ ላይክ ማታረጉት ለምንድነው 1000 እንዲጋ ማታደርጉት ለምንድነው እኔ ጊቫዌ እንደማንኛውም ሰው አዘጋጅቼ እንድሰጥ ማታረጉኝ ለምንድነው እንደዚህ እሺ ችግር የለም ብቻ እግዚአብሔር አለ ለሁሉም ነገር ለማንኛውም ቤተሰብ ዛሬ በጣም ደስ ብሎኛል ከሚገባው በላይ ደስ ብሎኛል ምንድነው ደስ ያለሽ ካላችሁኝ ደግሞ ቡራ ጀግና ወንድማችን ዛሬ እንግዲህ ሃይሚን በሚገርም ሁኔታ ሰርፕራይዝ ምግብ ቁርስ ሰርቶ ሰርፕራይዝ አርጓታል እዛ ላይ ደግሞ ፕራንክም አርጓታል እጂን ቆርጦኛል ብሎ እንግዲህ ፕራንክም ሰርቷታል ማለት ነው ሃይሚዬ እንግዲህ ምግቡን ቀምሳ መጀመሪያ 3 ከ10 አለችው ከዛ በኋላ ደግሞ 10 ከ10 ብላው አስደስተዋለች ማለት ነው እንግዲህ ቤተሰብ በጣም የሚገርመኝ ነገር ማለት ነው ጠላቶች እኮ እንዲህ ነው የሚያያቸው እንደዚህ ብሎ ዛሬ ምግብ ሰራላት እሷ እንዴት ተኝታ ምግብ ለሷ ይሰራላታል ማነች እሷና ነው ምናምን ይላል ጣላት እኮ ነው እንደዚህ ነው የሚያወሩት እና ቡራዬ ሁሌም እንዲተንከባከባት የኛ ጀግና የኛ ልዑል የኛ ምን ብዬ ልንገር የኔ አባት እኔ በጣም ደስ ብሎኛል ለምትሰራው ስራ ሁሉ በጣም ደስ ብሎኛል እንግዲህ ቡራዬ የኔ አባት ብዙ ነገር ይባላል ብዙ ነገር ይወራባል እኔ እግዚአብሔርን ነው ምለው እንደዚህ እንደሚወራብ እንደው ሰውነት ራስ መወፈሩ ራሱ ይገርመኛል እንደው አለ መጨነቅ እንግዲህ ቡራዬ እንደው ቢጨነቅ ብሎ ይከሳ ነበር ግን ስለማይጨነቅም ነው መሰለኝ የሚወፍረው እና ቡራ ስፖርት ምሰራ ኮነ ዳቦ ብታቆም ይሻላል ሰውነትክ እየሰፋ ነው ያለው ባሁን ሰዓት ማለት ነው ይቅርታ አድርጉልኝና ማለት ነው እየሰፋ ነው ያለው እንግዲህ ዳቦ አቁምና የሆነ በቃ ሸንቀጥ የሚያደርግህን ነገር ማድረግ አለብህ በጣም እየወፈረ ነው ያለው ማርያምን ውፍረት በጣም ከባድ ነው እዛ ደግሞ ቁመትም ስላለው በጣም ከወፈረ ጥሩ አይመጣውም ስለዚህ ቡራዬ እንግዲህ ትንሽ ብትቀንስ ቆንጆ ነው ምለው በተረፈ ቤተሰብ እኔ እንጃ እግዚአብሔርን ነው ምላችሁ የኔ ጫጩት የኔ ጨረቃ እንቅልፋን ተኝታ እንደ ንግስት ምግብ ተሰርቶ ወይ ጉድ ወይ ዛሬ እኔማ እንዴት ደስ እንዳለኝ በቃ አብሶ እንደዚህ ሳይ በቃ አብሮ ፒስ ነው ደስተኛ ሆኖ ሲመጡ እንዴት ደስ እንደሚለኝ ቤተሰብ ለምን ታውቃላችሁ ብዙ ሰው በቃ የነሱም ውድቀት ስለሚፈልግ ብቻ በቃ የነሱን ጥሩ ነገር ሲያዩ ምን ያህል እንደሚቃጠሉ ስለማቅ ብቻ ደስ ይለኛል በቃ ቡራዬ እንዲ ሃይሚን እንደዚህ በቃ ሲንከባከባት ማለት ነውና በመሃላቸው የምገቡት ጦስጡን ቡሳታቸውን ይዛችሁ ገደል ግቡ ነው ምለው ቡራዬ አሁንም እንግዲህ እንጃ አይደለም ምን መሰላችሁ እንደው ሳያቸው በቃ የሆነ ተጋብተው የተቀመጡ ይመስላል አይደል ተጋብተው የሆነ ሃይሚዬ የሆነ እርጉዙና ምናምን በቃ ስትንበላጠጥ እርጉዙና ቡራዬ ሲንከባከባት ምናምን የመሰለኝ በቃ ሳስበው ማለት ነው ቤተሰብ እውነት በቃ ይሄ ነው ልቤ ውስጥ ያለው እና በቃ የሆነ ባልና ሚስቱ ነው እንደ ብሩክ አይነት ባል ይስጣችሁ ነው ምለው እንደው በቃ ባልና ሚስቱ ነው ቢኖሩ እንደ ቡራዬ ባይሄድ ከዚህ በኋላ ግን ቡራ እንድትሄድ አልፈልግም እኛ እንድትሄድ አንፈልግም አንተ እዛው ቁጭ ብለህ ሃይሚ ጋር የሃይሚ በቃ ቁጭ በላ አብራሃት እኛ ከዛ ቤት እንድትወጣ አንፈልግም ማናችንም ብንሆን ከዛ ቤት እንድትወጣ አንፈልግም አብራችሁ ኑሮ ነው ምለው እኔ በቃ አብራችሁ ኑሮ ምን ጎደለ ቡራዬም ያለህን ዕቃ ይዘና ሻንጣህንም ምንንም ዕቃህን ይዘግባ በቃ ከሃይሚ ጋር ሁን ነው ምለው ለነገሩ ወንድ ልጅ ነው የሚገባው ሴት ልጅ ነው የሚገባው ሴት ልጅ ሲገባ ደስ ይላል ወንድ ልጅ ሲመጣ አንተ ለሻንጣህን ይዘህብኝ የመጣ ኦኬና አትልም አንተ ለሻንጣህን ይዘህብኝ የመጣው ነኝ እንዴ የመጣውብኝ አባት ስነ ስርዓትን ይዘህ የምትቀመጥ ከሆነ ተቀመጥ ምናምን ሃይሚ
በኋላ ሲጣሉ የሆነ ሳለ ማለት ነው። ግን አትልም እሷ እንደዚህ ማለት ነው። እና ግን ያው ማርያምን አብሮ ቢኖሩ በጣም ደስ ነው የሚለኝ። ለምን በጣም ደስ የሚሉ ልጆች ናቸው፣ ስነ ስርዓት ያላቸው ልጆች ናቸው። ቡራዬ ጀግና፣ ክብር ያለው የኔ አባት፣ የኔ በቃ ምን ብዬ ላሞግስ። በጣም ደስ ያለኝ ዛሬ እኔስ አነጋገር ምናምን በቃ ደስ ሲል ስትቀሰቅሳት በቃ የሆነ ስሜታዊ የሚያደርግ ነገር ነው። በቃ ደስ የሚል ነገር አለው፣ የሚጣፍጥ ነገር አለው። እንዲህ ብሉኝ የሚል ነገር አለ መሀላችሁ ላይ። እንዴት እንደምታምሩ! ምን አባታችሁ ነው እንደዚህ የምታምሩት? ግን ለምን አባታችሁ እንደዚህ የምታምሩት? ምቀኛ ልታሳብሩ ነው እናንተ። አሁን በቃ ምቀኛ ለማሳበን ነው የተነሳችሁት። እርግጠኛ ነኝ ምቀኛን ለማሳበን ነው። በቃ ከእንግዲህ በኋላ ሀይሚን አታገኟትም፣ ብሩክን አታገኙም። እንደፈለጋችሁ ልትሰድቧችሁ ትችላላችሁ፣ ልትናገራችሁ ትችላላችሁ። ከዚህ በኋላ ግን ምንም አታመጡ፣ ብትሰድቧቸው ምን ብትላችሁም። እና ከዚህ በኋላ የዛችኛዋን ስም ማንም ሰው እንዳያነሳ ብሩኬ ማናገር የለበትም። ከዚህ በኋላ ከሀይሚዬ ጋር ቀጥለጥ ብለህ አብረን እንድትኖር ነው የምንፈልገው። የኔ አባት ቡራዬ፣ አሁንም ሀይሚዬን ተንከባከባት። ከአንተ ውጪ ወደ ውጪ ነው። ስለዚህ የኔ አባት እናመሰግናለን። ዛሬ ምግብ ሰርተ ስላበላህዝ የወንዶች መከታ አጨብጭቡ ብያለሁ። ወገን አጨብጭቡ ለብሩክ። ቻው